ሼር ማድረጉን ቀጥሉ። የናንተ ድጋፍ ያበረታኛል። እንዲሁም ታማኝ መረጃዎችን አጋራችኋለሁ። ዛሬ እዚሁ አፍሪካ ቀንድ ኬንያ ላይ አዲስ ነገር እየታየ ነው። የኬንያው ተቃውሞ የመፈንቅለ መንግስት ሙከራ እንደሆነ በግልጽ እየተቀመጠ ይገኛል። የሀገር ውስጥ ጉዳይ ሚኒስትሩ መናገራቸው ተነግሯል። ዊሊያም ሩቶ ደንግጠዋል። በፖሊስ ቁጥጥር ስር ያለ በሞተው ጦማሪ ምክንያት የኬንያ ፖሊስ ምክትል አዛዥ ስራቸውን መልቀቃቸውም ተነግሯል። ይህ ደግሞ ምን አይነት ዴሞክራሲ አፍሪካ ቀንድ ላይ አለ የሚለውን ጥያቄ እያስነሳ ነው። ከዚህም ባሻገር የአፍሪካ ቀንድ ሀገራት በተለይም ጠቅላላው ምስራቅ አፍሪካ ሁሉም ነገር ብርቅ ሆኖባቸው ተቃውሞ በዚህ ልክ ነው እንደ የሚል አይነት ሀሳብ ውስጥ ገብቷል እየተባለ ይገኛል። በጥቅሉ ኬንያ ተናወጠች፣ አደጋ ውስጥ ገባች የሚሉትን መረጃዎች በስፋት አጋራችኋለሁ። በታሪካዊቷ ፒያሳ እምብርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥነው ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ። የኬንያ የሀገር ውስጥ ጉዳይ ሚኒስትር ረቡዕ ሰኔ 18 ቀን 2017 ዓ.ም በመላ ሀገሪቱ ከባድ ተቃውሞ ተቀስቅሶ ነበር። ይህ ደግሞ ሰላማዊ አስመስለው ፒስፉል ዴሞንስትሬሽን ከዛ ወደ ሽብር ተግባር ቀየሩት የሚል መግለጫ አስቀምጠዋል። በዋነኝነት ዓላማቸው የመንግስት ለውጥ ለማድረግ የተደረገ ነበር በሚል የህገ መንግስታዊ ሙከራ ነው በሚል እንዲሁ ማጣጣላቸው ተሰምተዋል። በእርግጥ የዓለማችንን ፖለቲካ የሚቃኙ ፖለቲከኞች አፍሪካ ላይ አሉ ወይ የሚል ጥያቄ በሚነሳበት ሰዓት ህዝቡ ሆ ብሎ ወደ ጎዳና መውጣቱ በእርግጥም አንዳች ትርጉም የሚያሰጥ ነው። ታዲያ ቢያንስ 10 ሰዎች ህይወታቸውን አጥተዋል በሚል ሀሳብ ከመስጠት ባሻገር ፖሊስ ከፍተኛ ኃይል ተጠቅሟል መባሉንም ያስተባበሉ ቢገኙም በሌላ በኩል ደግሞ አገላለጾች ከትላንቱ ዛሬ በኬንያ ምድር የተለያዩ መምጣታቸው ጉዳዩን አንዳች ትርጉም እንዲኖረው ያደርገዋል። ኪምፑቹባ ሙርኮሜን የጸጥታ ተቋማት ከፍተኛ የሆነ ትንኮሳ ገጥሟቸዋል ብለዋል። ታዲያ ይህ ጉዳይ ቢገጥማቸውም አስደናቂ ትዕግስት ነበራቸው። የተካሄደውን የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገዛ ምስጋና ይገባቸዋል፣ ምስጋናም ችረናቸዋል በሚል በግልጽ ሀሳባቸውን አስቀምጠዋል። ይህ ደግሞ ምናልባትም የተለመደው የአፍሪካ ቀንድ አገላለጽ የመሪዎቹ ካልሆነ በስተቀር ሰዎች በእጅጉ ጉዳት ደርሶባቸዋል። በተለይም 15 ሰዎች ህይወታቸውን እንዳጡ በተነገረበት አጋጣሚ 10 ሰዎች በሚል የሙጥኝ ያለው የኬንያ ፖሊስ ያው አፍሪካ ቀንድ አይደል የሚል ትርጓሜ እንዲሰጠው እያደረገ ይገኛል። በተለይም ረቡዕ በተካሄደው ተቃውሞ ከተገደሉት አሊያም ህይወታቸውን ካጡ ሰዎች በተጨማሪ 300 የፖሊስ አባላትን ጨምሮ ከ400 በላይ ሰዎች ጉዳት እንደደረሰባቸው ሚኒስትሩ በግልጽ አስቀምጠዋል። ይህ ደግሞ ፖለቲካውን ሌላ መልክ ያሰጠዋል ቢባለም አሁን ባለው የኬንያ ፖለቲካ ነውጥ ናይሮቢ አደጋ ላይ እንደሆነች ግን ለመገመት የሚያዳግት አይደለም። በሰላማዊ ተቃውሞ ስም የተካሄደውን ጥቃቶች፣ ዘረፋዎች፣ ወሲባዊ ጥቃቶች እንዲሁም ውድመት የተፈጸመበትን ጭካኔ የተሞላበት ወንጀል በማውገዝ ሚኒስትሩ ሀሳባቸውን ለማጋራት ሞክረዋል። ዊሊያም ሩቶ ከምዕራቡ ዓለም ጋር ለመስራት ውጥን ያላቸው ፖለቲከኛ ቢሆኑም እንደመጡ ግን የገጠማቸው ተቃውሞ ሆኖባቸው አልፏል። ቁልፍ የመንግስት ተቋማትና ቢሮዎች በተቃውሞ ኢላማ ተደርገዋል። ይህ መሆኑ ደግሞ እንደ መፈንቅለ መንግስት እንዲቆጠር አድርጎታል። 9 ፖሊስ ጣቢያዎች ላይ ጥቃት መፈጸሙና ከዚህ ውስጥ 5ቱን ሰብሮ በመግባት 5 የጦር መሳሪያዎች መሰረቃቸውን አሊያም መዘረፋቸውን የሀገር ውስጥ ሚኒስትሩ የኬንያው ማለት ነው በግልጽ ለማስቀመጥ ሞክረዋል። ከዚህ በተጨማሪም ንብረታቸው የፖሊስ የመንግስትና የሰላማዊ ሰዎች የሆኑ በርካታ ተሽከርካሪዎች በግልጽ ወድመዋል። ይህ ደግሞ በአንድ ተቃውሞ ላይ ህዝብ ሆ ብሎ ወደ ጎዳና ሲወጣ የሚያደርገው እንደሆነ ለመገመት አያዳግተም። ያም ሆኖ ግን የኬንያ ፖሊስ በተለያዩ አካሄዶች ያለውን ሁኔታ ለመገምገም አሊያም ውጥረቱን ለማርገብ ሰራለው እያለ ይገኛል። ዊሊያም ሩቶ ግን ዛሬም ጫና ውስጥ መሆናቸውን በግልጽ ያስቀምጣል።
ሙርኮሜ እንደሚሉት ከሆነ በተቃውሞ በትክክል የደረሰውን ጉዳትና የጥቃቱን ሁኔታ ለማወቅ ምርመራ ኢንቨስቲጌሽን አሁን በመካሄድ ላይ እንደሆነ በግልጽ አስቀምጠዋል። ጥቃቱ እጅግ አስቸጋሪ እንደነበር ግን ለመገመት አያዳግትም። በሌላ በኩል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት የእንግሊዙ አምነስቲ ኢንተርናሽናል በዚህ ተቃውሞ ህይወታቸውን ያጡ ሰዎች ቁጥር 16 ነው ሲል በግልጽ አስቀምጧል። ያም ሆኖ ግን የኬንያ ፖሊስ ደግሞ 10 ላይ የሙጥኝ ብለዋል። ህይወታቸውን ካጡት መካከል በሙክሩ ነዋሪ የነበረው የ19 ዓመቱ ዴቪድ ሞዋንጊ እንደሚገኝበት በግልጽ ተቀምጧል። ይህ ደግሞ የአፍሪካ ቀንድ ፖለቲካ ከትላንቱ ዛሬ ተወሳስቦ የሚቀጥልበትን አጋጣሚ ሊፈጥር ይችላል ተብሏል። የትኛው የአፍሪካ ቀንድ ሀገር ነው በሰላም የሚኖረው ብሎ ለማሰብ እጅግ አስቸጋሪ በሆነበት አጋጣሚ ምንም እንኳን አንዳንዶች ኬንያን የአፍሪካ ቀንድ አባል ባያደርጓትም ውጥረቱ ግን ከባድ ነው። ጅቡቲ ላይ ያለውን የመርከቦች መተራመስ ከ12 በላይ ሀገራት የጦር ሰፈራቸው የመሰረቱባትን መመልከት፣ ሶማሊያ በሞቃዲሾ ሳይቀር እንዲሁ በአልሸባብ እየተናወጠች ባለችበት አጋጣሚ ኢትዮጵያ ውስጥ ሰላም መናጋቱ በሰፋበት፣ ሱዳን ከባድ የሚባል ውጥረት ውስጥ በገባችበትና ጦርነቱ በቀጠለበት አጋጣሚ እንዲሁም ከዛም ሲሻገር ሁኔታዎች በኤርትራ አሁንም የውስጥና የውጭ አለመግባባት ከኢትዮጵያ ጋር ያላት ውጥረት አብሮ ሲታይ ሁኔታውን ሌላ መልክ እንዲሰጠው እያደረገ ይገኛል። የወጣቱና ታዲያ የዚህ የ19 ዓመት ወጣት እናት በተለያየ መንገድ ሀሳባቸውን የገለጹ ሲሆን ዴቪድ ህይወቱን ያጣው በተቃውሞ ተሳትፎ ሳይሆን ታናሽ ወንድሙን ከትምህርት ቤት ለማምጣት በሄደበት ሰዓት ነው በሚል ለመሞገት ሞክረዋል። አፍተር ኦል ይላሉ እሳቸው እንዲህ አይነት ሁኔታ ሰዎችን በህይወት በመቀማት አስቸጋሪ ዓለምን የመፍጠር አሊያም የኬንያን ፖለቲካንም ጫና ውስጥ የሚከት ነው ይላሉ። እኚህና ታዲያ በተለያዩ ጉዳዮች ላይ ሀሳባቸውን ከማንሳታቸውን በተጨማሪ ፖለቲካውን ለማርገብ የዊሊያም ሩቶ መንግስት ስራ መስራት አለበት ብለዋል። ሪቻል ኑምቡራ ሙወንጊ ልጇ ጭንቅላቱን በጥይት ተመቶባታል። ህይወቱን እንዳጣም በግልጽ አስቀምጣለች። ስቃይ ውስጥ ነው ያለሁት በሚል ሀሳቧን አጋርታ ሳትጨርስ የፖሊስ ጫና አሁንም በአካባቢው ላይ ከባድ ሆኖ እንደቀጠለ በግልጽ የሚያሳዩ መረጃዎችን አስቀምጣለች። ዴቪድ ሜካኒክ ለመሆን ወደ ኮሌጅ ለመግባት ተስፋ አድርገው እንደነበር እናቱ ይናገራሉ። የመጀመሪያ ልጃቸው ነው። ረዳታቸው እንደነበረም በግልጽ ያስቀምጣሉ። ያው የአፍሪካ የኑሮ ጉዳይ ስለሆነ ውሃ መቅዳት አሊያም የሆነ ነገር ሲፈልጉ የምትልከው እሱን እንደነበር በግልጽ ታስቀምጣለች። ስኳር ድንች እየሸጡ ያሳደጉት ልጅ ነው ህይወቱን እንዲህ የዊሊያም ሩቶ መንግስት ያሳጣባቸው ተብሏል። የያዝኩት ሲያልቅብኝ የምልከው እሱን ነበር። ታዲያ ምን ዋጋ አለው ህይወቱን አጣ በሚል በግልጽ ለማስቀመጥ ሞክረዋል እናቱ። በሌላ በኩል ደግሞ የ17 ዓመቱ ታዳጊ ተማሪ ዴኒስ ኒጁንጉናም ከመዲናዋ ናይሮቢ ሰሜን ምዕራብ 170 ኪሎ ሜትር በምትርቀው ሞሎ ውስጥ ተኩሶ ህይወቱን እንዳጣ ተነግሯል። ፖሊስ በዚህ ምንም እንኳን የኬንያ ፖሊስ በጉዳዩ ላይ ግልጽ መረጃዎችን ለማስቀመጥ ችላ ቢልም ሁኔታው ግን እጅግ አሳሳቢ ሆኖበታል። ኬንያ ሙሉ ተበጥብጣለች፣ እጅግ አደጋ ውስጥ ነን የሚል መግለጫ ከመስጠት ለመሻገር አልሞከሩም። ያም ሆኖ ግን የዓለማችን የፖለቲካ ውጥረት አሁን ባየለበት መንገድ ትኩረቶች ወደ መካከለኛው ምስራቅና ሌሎች አካባቢዎች ላይ ቢሆንም አፍሪካ ላይ ያለ ውጥረት በተለይም እዚህ ምስራቅ አፍሪካ ላይ እጅግ አስቸጋሪ ሆነዋል። ጎረቤት ኬንያ ላይ የሚፈጠረው ጥቃት ነገ ከነገ ወዲያ ትምህርቱና አስቸጋሪነቱ ለሌሎች የጎረቤት ሀገራትም እንደሚሆን ሳይታለም የተፈታ ሆኖባቸዋል። ለዚህም ነው ከኢትዮጵያ እስከ ኤርትራ ከሱዳን እስከ ጅቡቲና ሶማሊያ ጉዳዩን በጥልቀት እየተከታተሉት የሚገኘው። የዊሊያም ሩቶ መንግስትንም ለመታደግ የተለያዩ እንቅስቃሴዎች የመደረጋቸው ነገር ሳይታለም የተፈታ ይሆናል። የታዳጊው እናት ጆሲንታ ቶኒ ይባላሉ። በተቃውሞ ውስጥ ሆኖ ይሁን ተበራሪ ጥይት መቶት አላውቅም፣ ግን በጥይት መመታቱን መውደቁን እዚያው መሞቱን ሰምቻለሁ በሚል ሀሳቧን በጸጸት መልክ አስቀምጣለች። የጦርነትና የተቃውሞ መጨረሻው ህይወት ማለፍ ነው ለማለት በርካቶች በሚዳዱበት ዘመን አሁን ባለው ሁኔታ ግን በእርግጥም ፖሊስ በሰው ላይ ተኩሶ ህይወት መቅጠፍ የተለመደ ተግባሩ አፍሪካ ላይ አድርጎታል። ምክንያቱም ያደጉ ሀገራት ላይ ምንም አይነት ተቃውሞ አንድ ዜጋ ቢያሰማ ያው በብዙ መንገድ በትግስት ይታለፋልና አፍሪካ ላይ ግን ተቃውሞ ከወጡ ወዲያው ይተኮስበታል ነው ነገሩ። ልጄ ገና ህፃን ነበር ይላሉ። የሁለተኛ ደረጃ ትምህርት ቤት የመጨረሻ አመት ተማሪ ነበር ይላሉ። ህልሞች አሉት። እኔም በርሱ ላይ ተስፋ ነበረኝ። እናት ሳይደለው በሆስፒታሉ ሄጄ አስክሬኑን ለማየት አቅም የለኝም በሚል እንዲሁ ሀሳባቸውን ገለጹ። አንዳች መፍትሄ የሚሆን ጉዳይ እንደሌለ ግን በግልጽ የተረዱት ይመስላሉ።
እኚህ እናት ተቃውሞ የተካሄደው ባለፈው ዓመት የተካሄደው ጸረ መንግስት ተቃውሞ እንደኛ ዓመትን ለማሰብ አሊያም ኮሜሞሬሽን እንደነበር ተነግሯል። ያም ሆኖ ግን ሙሉ ኬንያ ተነጣ ነበር። አሁን ደግሞ መንግስት በዚህኛው አካሄድ ተቃውሞ ብቻ ሳይሆን ሰላማዊ ሰልፍ አስመስሎ የሽብር ጥቃት ነው የሚል ሀሳብ በግልጽ ለማስቀመጥ ተገደዋል። ለዚህ ረቡዕ ዕለት በሺዎች የሚቆጠሩ ሰዎች በፕሬዝዳንት ዊሊያም ሩቶ መንግስት ላይ ያላቸውን ቁጣ አሰምተዋል። የፖሊስ ጭካኔ እንዲቆምም በግልጽ ጠይቀዋል። በእርግጥ የትኛው የአፍሪካ ሀገር ነው ለዛውም የምስራቅ አፍሪካ ሀገር እንዲህ አይነት ተቃውሞ የሚያስነሳው ለማለት እጅጉን ቀላል ቢሆንም በኬንያ የተፈጠረው ግን ወደ ሌሎች ሀገራት ይዛመታል የሚል ስጋት ያለባቸው መንግስታት ድንበራቸውን ለማጥበቅም ሳይገደዱ እንዳልቀረ ተነግሯል። በርካታ ተቃዋሚዎች ሩቶ ስልጣኑ ሊለቅ ይገባል ብለዋል። ድምጻቸውን ያሰሙትም በተለያየ መንገድ ነው። የሰላማዊ ተቃውሞ ምልክት የሆነው የዛፍ ዝንጣፊ በመያዝ በአገዛዙ ላይ ማለትም በዊሊያም ሩቶ ላይ ተቃውሟቸውን አሰምተዋልም አሳይተዋልም። መንግስት ተቃውሞን በቴሌቪዥንና በሬዲዮ በቀጥታ እንዳይሰራጭ አግዶታል። ያም ሆኖ ግን የናይሮቢ ከፍተኛ ፍርድ ቤት ውሳኔውን በመቀልበሱ እገዳው ተነስቷል። በእርግጥም ይህ ኬንያ ውስጥ በተወሰነ ዴሞክራሲ እንዳለ የሚጠቁም ሆኗል። የመብት ተቆርቋሪ ቡድኖችን ፖሊስና መንግስት የወሰዱትን እርምጃ በግልጽ አውግዘዋል። የትኛው የአፍሪካ ሀገር በዚህ ልክ ተቃውሞን ይታገሳል? ያው ምላሹ የሚታወቅ ነው። የመብት ተቆርቋሪ ቡድኖችን በበርካታ ጉዳዮች የዊሊያም ሩቶ መንግስት እንዲሁ ለማጣጣል ሞክረዋል። ያም ሆኖ ግን ዊሊያም ሩቶ ህዝባቸው ወደ ጎዳና ወጥቶ ተቃውሞ እንዲያደርግ ቢያስተኩሱበትም በተወሰነ መንገድ ፈቅደዋል። የአገሪቱ ህገ መንግስትም ሆነ የተለያዩ እንቅስቃሴዎችን የሚሰሩ ፍርድ ቤቱ ከልከል የለበትም በሚል ሀሳብ መስጠቱና ማጽደቁም እጅጉን ትልቅ ትርጉም የሚያሰጠው ያደርገዋል። የኬንያ የህግ ማህበረሰብ የጸጥታ ኃይሎች ያሳዩት አላስፈላጊነት እብሪትና ጭካኔ ነበር በሚል እንዲሁ ወቅሷል። ታዲያ ዊሊያም ሩቶ ተቃዋሚዎች የተቃውሞ ሰልፎች የኬንያን ሰላም ማደፍረስ የለባቸውም፣ ነገሮች ሲበላሹ የምንሄድበት ሌላ አገር የለም፣ የሀገራችን ሰላም መጠበቅ የኛ ኃላፊነት ነው በሚል ለማለሳለስ ሞክረዋል። ሩቶ ይህን ያሉት በባህር ዳርቻዋ ከተማ ኪሊፊ እየተካሄደ በነበረ የቀብር ስነስርዓት ላይ እንደሆነ ተነግሯል። ፕሬዝዳንቱ በናይሮቢ በሚገኙ መኖሪያ ቤታቸው አለመኖሪያቸውን የተረዱ ተቃዋሚዎች ሰልፈኞች ወደ ቤተ መንግስቱ ለመሄድ ሞክረዋል። ለዚህም ነው ሰላማዊ ሰልፉ እጅግ አስቸጋሪና የመንግስት ግልበጣ ነበር እየተባለ የሚገኘው። በዛ ላይ ምክትል የፖሊስ ኃላፊ ጉዳዩን ጥለው መውጣታቸው ምን ያህል የህዝብ ጉዳይ አሳሳቢ እንደሆነ የሚጠቁም ነው እንዲባል አድርጎላቸዋል።